አሁን ይህ ሰውዬ ማነው አቡነ አብርሃም የሚባለው ካድሬ መስቀል አደባባይ ሰሞኑን ባህር ዳር ላይ ያው ሲዘዋወር የነበረውን ቪዲዮ አይታችሁታል። እሷን ተናገረ ተብሎ በቃ እዛ ላይ እየተሰቀለ እየተካበ እየተመሰገነ ይገኛል። እንግዲህ በእናታችን በታላቋ መምህርት በማይ ገላነሽ እግር ደግሞ እርሶትን ሰጥቶናል። እግዚአብሔር ይመስገን። እናታችን ይሄው ቁልፎትን ጤና ይስጥልኝ። አብርሃም ሊቃውንተ ደብርና ሀሉ በህገ እንተ ወልድና ዘዛ አብርሃም ለሃይማኖትን እስመኮነ ቤዛ ከሳቸው የቀረበ ችግሬን የሚረዳኝ የለም ብዬ ሐሳብ ለመግለጽ ነው እንጂ ይሰከል ብዬ አይደለም። አባቶች ጠይቂ ነግሯል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የህብረት ባንክ እንደየደረጃችሁ እንደየማረጋችሁ ኃላፊዎች እንዲሁም ክብርት መምህርት ፍቅርተ ማርያም ዛሬ በፈቃድ እግዚአብሔር ህብረት ባንክ ለእናታችን ለእህታችን በቤተ ክርስቲያናችን በግዕዝ ቋንቋ በግዕዝ አስተማሪነት ስመጥር የሆኑትን እማይ ገላነሽን በመተካት ያስተማሩ የሚገኙ እናት ናቸው። የሆነ ሆኖ ያው የአካል ጉዳት ስላለ ያለ ገፊ ወይም ደግሞ ያለ ሰው በራሳቸው መንቀሳቀስ የሚችሉበት ሌላ ሞተር ተሽከርካሪ አስፈላጊ ሆኖ ስለነበረ በብፁዕ አባታችን የተሰጠንን አደራ ለመወጣት ያክል ተገናኘንበት ነው። ህብረት ባንክ በማስተዋል በብልህነት ይህንን በጎ አርአያና ምሳሌ የሚሆን ስራ በመስራቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህር ዳር ሀገረ ስብከት ስም ልባዊ ምስጋና አቀርባለሁ። እግዚአብሔር ይጠብቅልን። ምክንያቱም እንደዚህ ለበጎ ስራ መሯሯል ቤተክርስቲያኒቱን መርዳት ነው። ቤተክርስቲያኒቱን ወክለው በብዙ የሚቆጠሩ ደቀ መዛሙርትን ለቤተክርስቲያን የሚተኩ ብዙ አገልጋዮችን ብዙ ምሁራንን የሚወልዱ እናት ናቸው። ከጥያቄዎቹት ሁለቱ ተመልሰዋል ይመስለኛል። ሶስት ተመልሰዋል። ይደሳሉ። ሞተሩ በህብረት ባንክ በኩል መልስ ተሰጥቷቸዋል። ህብረት ባንክን ከልብ እናመሰግናለን። በዚህ ዘመን በግዙ ብዙ እናቶች ተፈጥረዋል፣ ብዙ እናቶች ተወልደዋል ከቅድስት ቤተክርስቲያን። እንግዲህ በእናታችን በታላቋ መምህርት በማይ ገላነሽ እግር ደግሞ እርሶትን ሰጥቶናል። እግዚአብሔር ይመስገን። እናታችን ይሄው ቁልፎትን ይረከቡ። ጤና ይስጥልኝ። አብርሃም ሊቃውንተ ደብርና ሀሉ በህገ እንተ ወልድና ዘዛ አብርሃም ለሃይማኖትን እስመኮነ ቤዛ ከሳቸው የቀረበ ችግሬን የሚረዳኝ የለም ብዬ ሐሳብ ለመግለጽ ነው እንጂ ይሰከል ብዬ አይደለም። የሳቸው መልካም ፈቃደኝነት ያው ለዚህ በቅቻለሁ። ይሄን ክፉ ዘመን አስወግዶ ባንተ ባሰ ባንቺ ባሰ የሚለውን የድሮ የባህላችንን ይዘን እንድንቀጥል አምላክ ፈቃዱ ይሁንልን። ባለ መስቀልህን ምክንያት በማድረግ ይህንን ታላቅ ስጦታ እናታችን ያቀረቡትን ህብረት ባንክንም በስራቸው ሁሉ ባርካቸው። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? የቅዱሳን አምላክ ነው እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ መግቢያ ላይ እንዳያችሁት እንደተረዳችሁትም ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ቁርጠኛ አባታችን ለማይ ገላነሽ ለመንፈስ ልጅ ሆነችው ለማይ ፍቅርተ ማርያም የቅኔ መምህርት ለሆነች ብዙ በርካታ መምህራን ተማሪዎችን ለምታስተምር ሽልማት ሰጥቷል ማለት ነው። በህብረት ባንክ አማካኝነት በጎ እርዳታ እንዲደረግላት አድርጓል። ያልተጠበቀ ሽልማት በመሆኑ ብዙዎችን አነጋጋሪ ሆኗል ማለት ነው። እንዲሁም ብፁዕ አባታችን ይሄ ብቻ ሳይሆን ደግሞ ተቃውሞም ገጥሟቸዋል። ከበይ ሰሞኑ ከልጅቱ ከመናገር ከመስቀል አደባባይ ከባለ ደመራው ጋር ተያይዞ ብፁዕ አቡነ አብርሃም የሚቃወሙ ሰዎች ተነስተዋል። እሱን ቪዲዮ የማሳያችሁናል። እኒና የመስተው ቪዲዮዎች አሉ። እስከ በቅድሚያ ይሄን እንመለከተው። በመስቀል ደመራ በዓል የተነሳ ቪዲዮ ነው። እንግዲህ ይሄ በማህበራዊ ሚዲያ ሲመላለስ ያዩት የገረመኝ የደነቀኝ ቪዲዮ ነው። ወንድማችን ዲያቆን ምን እያደረገ ነው? በእውነት እንዲህ መዘነጫ ነው? እንዲህ አገልግሎት ልብስ አይደለም ወይ? ምንድነው እንደዚህ እዩኝ ማለት እንዴ? እስኪ ሰዎች የሰጡትን አስተያየትም በኮሜንት ባሮ ላይ አሳያችኋለሁ። በዳር በኩል ኮሜንቱን እንድታነቡት ጽፍላችሁ አሳያችኋለሁ። እንደምትመለከቱት እንግዲህ እጅግ በጣም የሚደንቅ አስተያየት ነው የሰጡትና ምን አለኛንም
ለፈራጅነት ባትዳረጉን ምንድን ነው የሚያደርገው? እስኪ ተመልከቱት። ይሄ እኮ የአገልግሎት አልባስን በጣም በትህትና የሚለበስ አንገትን ዘንበል አድርጎ ከልብ የሆነ ትህትና የሚያሳዩበት እንጂ ለጌጥ ለሾ ለፋሽን እኮ አባቴ እናቴን ፍለጋ ነው የመጣሁት። በሰላም ወጥቼ ሰላም እንድገባ መማፀኛ አይነሽ ለኔ ነጋ ጠባ ንብረቴ የምለው ውዳሴሽ ነው አንዱ ገስቶኛ አስተማሪ ላሊድ በልዳዱ ዴማስን እንዳልሆን አቅናኝኝ ባጸዱ ሁለንተናሽ ውብ ነው ምሳሌ የሚለለሽ ለተቀላ ወድስ ያብቃል እናት ነሽ እመብዙ ድንግል የሱራፌል ግርማ መሰረተ ንጹህ ሀዛይ ለተጠማ ብርሃን ለግሽኝ አውጪኝ ከጨለማ ረሃቤን ጥማቴን አስወግደሽልኝ ሐመል ማለሲና ጩኸቴን ሰማሽኝ ንጽሕተ ንጹሃን ሁሌም ከቤትሽ ነኝ ኢትዮጵያ እጆቿን እንዲ በማለት ወደ እግዚአብሔር ተዘረጋለች የናቁሽም ሁሉ ወደ እግርሽ ጫማ ስር ይሰግዳሉ እናቴ አይደክመኝም እኔ በደጋግመው አሁንም ጠራሁሽ አላስችል ቢለኝ ሰው እንዴት ገበታውን ይረሳል? አነ ውእቱ ህብስተ ሕይወት የሕይወት እንጀራ እኔ ነኝ አለ ማን? ልጇ ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 6 ከቁጥር 35 ላይ የሕይወት እንጀራ እኔ ነኝ ማን? ልጇ። የሕይወትን እንጀራ የወለደችልን ማናት? ድንግል ማርያም። እኛ እንጀራ የምንበላበት ገበታ የሆነችልን ማናት? ማዕድ የሆነችልን ማናት? ድንግል ማርያም አይደለም እንዴ? ይሄ ብቻ አይደለም እኮ የዓለም እናት መሆኗን የደቂቅ የአዳም ልጆች እናት መሆኗን በዕለተ ዓርብ በመስቀል ስር እናት ስለሆነች እነሆ ልጅሽ ብሎ ድንግል ማርያምን እናቱን ለዮሐንስ አስረክቧል። ዮሐንስ ወንጌላዊ ዮሐንስ ደግሞ ዓለምን ወክሎ ድንግል ማርያምን ወደ ቤቱ ይዞ ገባት። በማቴዎስ ወንጌል በምዕራፍ 1 ከቁጥር 20 ላይ ማርያምን ለመውሰድ አትፍሩ ተብለናል። ለጊዜው ለቅዱስ ለጻድቁ ዮሴፍ ነው፣ ግን ጊዜው ግን ለሁላችን ነው። እናትነቷ ለሁላችን ነው። እናትነቷ ለዓለም ሁሉ ነው የተሰጠው። ስለዚህ እናት ሆና ለዓለም የተሰጠችው በዕለተ ዓርብ ነው። በማን በኩል? በወንጌላዊ ዮሐንስ በኩል። በዮሐንስ ወንጌል በምዕራፍ 19 ከቁጥር 25 ላይ ተመዝግቦ እናገኘዋለን። ይሄ ብቻ አይደለም፣ ቅዱሳንም አመስግኗታል። ጻድቁ አባ ሕርያቆስ በቅዳሴ ማርያም ኦ ማርያም በእንተዚ ናፈቅረኪ ወናቤኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስተ ሕይወት ዘበአማን። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛ የጽድቅ መብልና እውነተኛ የሕይወት መጠጥን ወልደ ሽልናልና ብሎ አመሰገኗት። ቅዳሴ ማርያም ከቁጥር 9 ላይ ሊቃውንት አንብቡት። ስለዚህ እመቤታችን ገበታችን ናት። ገበታችን ለምንድን ነው የምንረሳ እንዴ? በቆሎ ትምህርት ቤት በእንተ ስሟ ለማርያም የእመቤታችን ስሟ ምግባችን ነው፣ ስሟ መጠጣችን ነው፣ ስሟ ክብራችን ነው፣ ስሟ ልብሳችን ሕይወታችን ነው። አዎ ራሱ ልጇ ኢየሱስ ክርስቶስ እኮ ነው ተናገረው፣ አነ ውእቱ ህብስተ ሕይወት። እንዴ የሕይወት እንጀራ የዓለም እንጀራ እኔ ነኝ። ከዚህ የበላ ከዚህ የጠጣ ለዘላለም አይራብም አይጠማም። ከማን የተገኘ? ከድንግል ማርያም የተገኘ ምግብ መጠጥ በዕለተ ዓርብ በመስቀሉ ላይ እንደ በግ የታረደው ደሙ የፈሰሰው። ስለዚህ እናታችን ድንግል ማርያም ሰማያዊ ማዕዳችን ገበታችን ናት። እንጀራ መጠጥ ያገኘንባት በረከቷ ይደርብን። ማርያም እንወድሻለን የሕይወት ምግብን ስለሰጠሽን እንዲል እንግዲህ በቅዱሳት መጻሕፍት ላይ
እመቤታችን ቅድስት ድንግል ማርያምን የምንወዳት የህይወት እንጀራ እኔ ነኝ ያለውን ጌታ ኢየሱስ ክርስቶስን ስላስገኘችልን ሞሰበ ወርቅ ስለሆነችን የህብስቱ መገኛ ገበታ ስለሆነችልን ገበታችንን እናከብራለን ማለት ነው። ለአባታችን ቃሉት ያሰማልን። በእውነት ድንቅ የሆነ ትምህርት ስለሆነ መሐል ላይ እንድንማርበት አስገብቻለሁ ማለት ነው። በእውነት የእመቤታችን ቅድስት ድንግል ማርያም ፍቅሯ በረከቷ በሁላችን ላይ ይደርብን። አባታችን እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። ቃሉት ያሰማልን። ቃለ ወንጌልን ያሰማል ማለት ከዚህ ቀጥለን የምንመለከተው ብዙ አባታችን ላይ ተቆሞ ያሰማ ወንድማችን አምሳሉ ገብረ ኪዳን የሚባል እንዲሁ ባይሰሞን እዩኝ የሚል ሰው በዚህ ቀደም ብዙ ስራዎች የሰራ ነው። ነገር ግን አሁን ግን በቲክቶክ በተለያዩ ማህበሮች ላይ እዩኝ የሚል አባቶችን በመንቀፍ ዝና ለማግኘት የሞከረ ያለ ሰው አለ። እስኪ እንመለከተው ምንድነው የሚላቸው። ጤና ይስጥልኝ ወገኖች እንደምን አላችሁ? እንደዚህ ሾርት ሚሞሪያም ማትሆኑ ባካችሁን። አሁን ይሄ ሰውዬ ማነው አቡነ አብርሃም የሚባለው ካድሬ መስቀል አደባባይ ሰሞኑን ባህር ዳር ላይ ያው ሲዘዋወር የነበረውን ቪዲዮ አይታችሁታል። እሷን ተናገረ ተብሎ በቃ እዛ ላይ እየተሰቀለ እየተካበ እየተመሰገነ ይገኛል። ሾርት ሚሞሪያም ካልሆናችሁ በስተቀር ይሄ ሰውዬ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በነበረበት ሰዓት ምን ሲያደርገን እንደነበረ ረሳችሁት ነው? እስኪ ላስታውሳችሁ። ለምሳሌ በዓላት በመጣ ቁጥር መስቀል በመጣ ቁጥር ጥምቀት በመጣ ቁጥር እየወጣ ምን ሲለን እንደነበረ እንዴት ትረሱታላችሁ? የእግዚአብሔርን ቃል እኮ ነው ወንጌልን ተንኳሽ ቃላትን ተንኳሽ ጥቅሶችን ሁሉ ይዛችሁ እንዳትወጡ እያለ የእግዚአብሔርን ቃል በተንኳሽነት ወንጌልን እግዚአብሔር ያሳያችሁ የጌታን ቃል በተንኳሽነት ፈርጆ ያመነ የተጠመቀ ይደናል ያላመነ ያልተጠመቀ ደግሞ ይፈረድበታል የሚባል ጥቅስ በጥምቀት በዓል ጊዜ ታውቃላችሁ። ሰንበት ትምህርት ቤት ተማሪዎች ወጣቶች ያንን ጥቅስ ይዘው ይወጡ ነበር። ያ ጥቅስ ያለበትን ቲሸርት ያደርጉ ነበር። የጌታ ቃል ነው እንግዲህ የእግዚአብሔር ቃል ደግሞ አይታሰርም። እሱ ግን ምን ይል ነበር? ተንኳሽ ሌሎችን የሚተነኩሱ ጥቅሶችን ይዞ መውጣት አይቻልም። እንደዛ አይነት ጥቅስ ያለበትን ቲሸርት ለብሶ መውጣት አይቻልም ይለን የነበረ ከእግዚአብሔር ይልቅ ለአገዛዙ ታማኝ ሆኖ እረኝነቱ እንግዲህ እረኛ ነው ካላችሁት ለመንጋው ነበር፣ ለቤተክርስቲያን ነበር። እሱ ግን ቃሉን ለማሰር ለአገዛዙ ታማኝ ሆኖ ለአህዛብ ታማኝ ሆኖ ከቤተክርስቲያን ይልቅ እንደዛ አይነት ጥቅሶችን እንዳትይዙ እንደዛ አይነት ጥቅስ ያለባቸው ልብሶች እንዳትለብሱ የቃል ኪዳን ምልክታችን ያለበትን እንግዲህ ዘፍጥረት 9 ከ8 እስከ 17 የምታነቡት ነው። ትዕምርተ ኪዳኑ ማለት ቀስተ ደመናው የቃል ኪዳን ለዘላለም ጸንታ የምትኖር የምህረት የቃል ኪዳን ምልክታችን ናት። እሱ ያለበትን ልብስ ሁሉ እንዳትለብሱ እያለ ሲከለክል የነበረ ቀንደኛ ካድሬ ያገዛዙ ቅጥረኛ መሆኑን ረሳችሁት? በቃ ባጭር ጊዜ በዛን ጊዜ ምንን እኮ አስፈላጊ ሲሆን ህዝብን መደለል መሸንገል አስፈላጊ ሲሆን እኮ እንደዚህ አይነት ንግግርማ እኮ እየወጣ እኮ ይናገር ነበር። ያን የሚበል እንደዛ ላገዛዙ እየሰራ እግዚአብሔርን እያስቀየመ ተኩላ ወይም ምንደኛ ይሄ ሟተኛ የሚለው ጌታ ሐሰተኛ እረኞች የሚላቸው እንደዛ ሆኖም በነበረበት ሰዓት እኮ እንዲች የምትሸነገል ቃላትማ ይናገር እኮ ነበር። አምሳሉ ገብረ ኪዳን አንድም ማስረጃ ሳይዝ አባታችን እንዲሁ መንቀፉ በጣም ያሳዝን ነው። እንግዲህ ሰው በጠፋበት ጊዜ ሰውን የተገኙ ብፁዕ አባታችን አቡነ አብርሃም ናቸው። እኒን አባት መንቀፍ መዝለፍ ምን የሚሉት ሐሳብ እንደሆነ አይገባኝም። ፖለቲካዊ አጀንዳ እንዳለ አምሳሉ እናውቃለን። ከዚህ በፊትም ፖለቲካዊ ሐሳቦችን ቤተክርስቲያን ላይ ስትለጥፍ የምትታወቅ ወንድማችን እና አደብ ብትገዛ ወደ ልቦና ብትመለስ መልካም ነው። በዚህ እድሜ እንዲ ያለውን ትንሽ ነገር መስራት የማይጠበቅ ስለሆነ ማለት ነው። ከእድሜ አንፃር የሚመጥን ስራ አይደለም ብዬ ለማለት ሞክራለሁ እኔ ወንድም ማለት ነው። በተደጋጋሚ ወንድሞችን የመዝለፍ የመውቀስ ልማድ ያለበት ከዚህ ቀደም ዲያቆን ሄኖክ ኃይሌን በመጽሐፉ ዙሪያ መጽሐፉን መተቸት ሲያክተው መጽሐፉን ሂስ ማድረግ ሲያክተው ዲያቆኑን አገልግሎት ወንድሙን ሲተች ሲነቀፍ የነበረ ወንድም ነው አምሳሉ ገብረ ኪዳን ማለት እና ምን ተሳቤ እንዳለው ይታወቃልና ከዚህ ሐሳቤ ብትመለስ መልካም ነው። ሰላም ቆዩኝ። ሰላም ለእናንተ ይሁን። ይዛሩን አበቀው።